የሰማውን ነገር ማመን አቅቶታል ማለት ነው። ቲና የሰራችው ነገር በህይወቱ በጣም ስትጫወትበት እንደነበረ ነው አሁን እየተመለከተውና የሰማው ማለት ነው። መላኩ ያንን ሁሉ ሲያደርግ እንግዲህ ቲና ያው እንደማያይ ሆና ብዙ ነገሮችን ስትመለከት ስለነበረ እንግዲህ አሁን ላይ እሷ ማየቷን ስለሰማ ጤናማ ሰው እንደሆነች እና ለንብረቱ ገንዘቡን ለመዝረፍ እንደቀረበችው ከቆየ አሁን የገባው ማለት ነው። ትሁት እንግዲህ የቲናን ጉድ አርፍ ለሁሉም ሰው ነግራቸዋለች ማለት ነው። ምክንያቱም አይነ ስውር መስላ እነሱ የሚሰሩትን ነገር እየተመለከተች አውቃ ዘም ብላ እየተመለከተቻቸው ነበረ። እንግዲህ ይሄንን ጉድ እንግዲህ ትሁት ለሁሉም ነግራቸዋለች ማለት ነው። እንግዲህ ቲና ከዚህ በፊት ለመላኩ ብዙ ነገር ጢባ ጢቤ እየተጫወተችበት እንደሆነ አሁን ላይ ነው ከረፈደ የገባው ማለት ነው። እንግዲህ ቲና ከዚህ በፊት ያው እንደ ቸገራት ሆና ነበረ ለሱ የቀረበችው ማለት ነው። እሷ ግን እንደዛ ሳይሆን ያው ማየት እየቻለች አይነ ስውር መስላ የእሱን ገንዘብንም ለመዝረፍ ነበረ የቀረበችው። ሆኖም ግን ከረፈደ ወዲያ ያው ሰክሮ አካባቢው ጋር ሄዶ በስካርም ሁኔታ አካባቢውን ቢረብሽም ምንም ነገር የሚፈጠር ነገር አይደለም። ምክንያቱም ቲና አስቀድማ ነገሮችን ስላስተካከለች ቀደም ብላ ከዚህ ሀገር ወጥታለች ማለት ነው። ስለዚህ መላኩ እንግዲህ ቲናን በቀላሉ ሊያገኛት አይችልም ማለት ነው። ሆኖም ግን ህግ ጋር ለመሄድ ደግሞ ያው ይሄንን ብር ያመጣው ዘርፎ ራሱም ዘርፎ ስለሆነ እንግዲህ ለዛ ይታወቅብኛል ብሎ ስላሰበ ነው ወደ ቲና አካውንት እንዲገባ ያደረገው ማለት ነው። ስለዚህ እሱም በህግ መጠየቅ አይችልም ማለት ነው። ስለዚህ መላኩ ያው ቲና ጋር ያለው ብር እንደማያገኘው ነው አሁን ላይ እየተረዳ ያለው ማለት ነው። ሆኖም ግን መላኩ እንግዲህ ከነቲና ላይ ራስ አልወረደም ማለት ነው። ምክንያቱም የምትሰራው ነገር እነሱም ያውቃሉ። ስለዚህ ብሬን የዘረፈችው ከነሱ ጋር እንትን ብላ ነው በማለት ቢልም እነቱት በፍጹም እሷ እንደዚህ ልታደርግ ይህንን ሀሳብ ይዛ እንደመጣች በፍጹም ምንም የተረዱት ነገር አልነበረም። ያው እነሱ ያሰቡት ነገር እሷ ስራ እንደምትሰራ ነው የሚያስቡት የነበረው። ግን እሷ አላማዋ ሌላ ነበረ። እንግዲህ አሁን ላይ እሱ ያው በእነሱ ላይ ሁሉም ነገር ደምድሞባቸዋል ማለት ነው። በእርግጥም እንግዲህ ቲና የምትሰራውን ነገር ትንሽ ቢገባቸውም ያው ለተንኮል እንደሆነ ቢገባቸውም ይሄን ያህል ተንኮል ትሰራለች ብለው በፍጹም አላሰቡም ነበረ። ትሁት አሁን ላይ ያው የቲናን ነገር እየተበቀለቻት ነው ያለችው ማለት ነው። ትሁት እንግዲህ ይኸው ይህንን ነገር እያደረገችው ዮናስን ለመበቀል ነው ይህንን ነገር እያደረገችው ማለት ነው። እንግዲህ ይህን ነገር ስታረግ ያው ትሁት የዮናስን ልትበቀል ያሰበችበት መንገድ እንግዲህ ተሳክቶላታል። በዚህ ወቅት እንግዲህ ዮናስ በጣም ነው እየደነገጠው። ምክንያቱም ይሄን ነገር ሲሰማ ምክንያቱም ዮናስና ሜሪ ያው የፍቅር ግንኙነት ስላላቸው ይሄንን ነገር ለማውጣት ፈልጋ ነው፣ ለመበቀልም ፈልጋ ነው ትሁት እንደዚህ አይነት ነገር እያደረገችው ማለት ነው። በእርግጥም ዮናስ በወንድሙ ላይ ይሄን ያህል መስራቱ እንግዲህ ወንድሙ ቢሰማ የሚያደርገው ነገር እንግዲህ መጨረሻው ምን እንደሚሆን የከፋ እንደሆነ እንገምታለን ማለት ነው። በተለይ ዮናስ የደነገጠበት ነገር እንግዲህ ቲና እነሱ የሚሰሩትን ከመላኩ ከወንድሙ ሚስት ጋር እንግዲህ የሚያደርገው የሚመግጠውን ነገር እንደማያይ አርጋ እንግዲህ የሚሰሩትን ነገር ስትመለከታቸው ነበረ ማለት ነው። እንግዲህ ይሄንን ነገር ስለሚያውቅ ነው በይበልጥ በጣም የደነገጠው ማለት ነው። እንግዲህ አውቃ ነው በእህቷ ላይ የሰራችውን ነገር እንግዲህ እህቷ አይኗ ታያለች ብላ የተናገረችው። ምክንያቱም እሷ ዮናስን ለመበቀል ስትል ይህንን ነገር ለማለት ሞክራለች ማለት ነው። ያለችውን ነገር እንግዲህ ተሳክቶላታል ማለት ነው። ምክንያቱም ያው እንዳየነው የመላኩ ሚስት
ከዮናስ ጋር ፍቅር አንድ ላይ ስለጀመሩ እሷ ደግሞ ያው ቲና ደግሞ እነሱ የሚሰሩትን ነገር ያው ስለምታውቅና ምን እንደሚያደርጉ እንደማያርጋ እነሱ ስትመለከታቸው ስለነበረ ይሄንን ነገር ለማመልከት ብላ ትሁት እንግዲህ ዮናስን እበቀላለሁ ብላ ባሰበችው ነገር እንግዲህ ትሁት የተናገረችው ነገር ተሳክቶላታል ማለት ነው። ዮናስ በበኩሉ እንግዲህ የሰማው ነገር በጣም ቢያስደነግጠውም እንግዲህ ነገሮችን ለመሸፋፈንና ነገሮችን ደባብቆ ለማለፍ ነው የሞከረው። እንግዲህ ሜሪ በበኩሏም እንግዲህ ይህንን ነገር እየሰማችው ነገር በጣም አስደንግጧታል። ምክንያቱም ሁለቱ የሚሰሩት ነገር ቲና እንግዲህ በእሷ ፊት ለፊት ያደረጉትን ነገር ስለተመለከተች እንግዲህ ይሄ ነገር ይወጣብናል በማለት ሁለቱም እየተጨናነቁ ነው ያለው ማለት ነው። ሆኖም ግን እንግዲህ ሜሪ ያው የቲናን ጉዳይ ትንሽ ብትጠራጠራትም ነገሩ ግን ያው እነሱ በእሷ ፊት ለፊት መሳሳም ከዛም አልፎ ብዙ ነገሮችን ሲሰሩ እንግዲህ ይህንን ሁሉ ተመልክታቸው ስለሆነ እንግዲህ አሁን ላይ ቲና የሰራችው ነገር እንግዲህ በጣም ጸጸት ውስጥ በመግባት እና መቋቋም አቅቷቸዋል ማለት ነው። ግን ቢሆንም ያው ነገሩ የተፈጠረው ትንሽ ቢቆይም አንድ ነገር ከሆነ በኋላ ደግሞ ቢጸጸቱም ነገሮቹን ምንም ነገር ማምጣት ስለማይችሉ አሁን ላይ ማድረግ ያለባቸው ነገሩን መደባበቅና ነገሮችን ደብቆ ማስቀመጥ ነው የሚኖርባቸው። እንግዲህ አሁን ላይ በተለይ ሜሪና ዮናስ ነገሮቹን ድብቅ አድርገው ካልተቀመጡ በስተቀር ደግሞ ያለው ነገር እንግዲህ ሚስጥራቸው ከወጣ እሱ በወንድሙ ላይ እንደዚህ አይነት በወንድሙ ሚስት ላይ እንደዚህ አይነት ነገር ሲፈጥር ያው አድርጎ ወንድሙ ቢሰማ ምን ያህል እንደሚፈጠር ያው በጣም ከባድ የሆነ ነገር ይፈጠራል ብለን እናምናለን ማለት ነው። ስለዚህ ዮናስ ያው ጉዱ እንዳይሰማበት ነገሮችን መሸፋፈን የፈለገው ሜሪም በበኩላ ያው በባሏ ላይ እንደዚህ አይነት ክደት ስለፈጸመች ነገሩ እንዳይታወቅባት ነገሮችን መሸፋፈን ነው የመረጡት ማለት ነው። ምናልባት እንግዲህ መላኩና ዮናስ የሚሰሩትን ያው መላኩሌ ዮናስና ሜሪ የሚሰሩትን ነገር እንግዲህ ዮናስ የሚያደርገው በወንድሙ ላይ ካወቀ መላኩ እንግዲህ ያው የሚፈጠረው ነገር በቀላል የሚለቃቸው አይመስልም ማለት ነው። ምናልባትም ያው ሚስቱንም እሷም በሱ ላይ እንደቀለደች ነገሮችን ካወቀ ያው ሁለቱን ከመግደል ወደኋላ የሚል የማይመስል ነገር የሚል የማየው። ሌላው እንግዲህ ማያ ያየችው ነገር በጣም ግራ እየገባትና ማመን ነው ያቃታት። ምክንያቱም ደጀኔ ያው እዚህ እንደሆነ ነው የተመለከተችው ማለት ነው። ይህንን ነገር ስለተመለከተች ለቤተሰቦቹ በሙሉ በመናገር ደጀኔን አይቼዋለሁ በማለት ብትነግራቸውም እንግዲህ ይህንን ነገር አውቀዋል ቤተሰብ ማለት ነው። በዛ ላይ ደግሞ ተመስገን ትሁት ላይ አደጋ እንደሚፈጥር እርግጠኛ ስለሆነ እንግዲህ አሁን ላይ በፍራቻና ነገሮችን በማሰብ ላይ ነው ያለው ተመስገን ማለት ነው። በእርግጥም ያው ደጀኔ የመጣበት ሁኔታ እንግዲህ ትሁትን ለመጉዳት ካልሆነ በስተቀር በፍጹም እዚህ ሊመጣ አይችልም። ስለዚህ ተመስገን የጠረጠረው ነገር እርግጥ ሊሆን ይችላል ማለት ነው። ምክንያቱም እዚህ ድረስ የመጣውበት አንድ ነገር ከዚህ በፊትም ተኩሶባት ለትሁት ተኩሶባት ነበረ ማለት ነው። ስለዚህ አሁን ላይም የሆነ አደጋ ይፈጥርባታል ብሎ በጣም እየጠረጠረና እያሰበ ነው ያለው ተመስገን ማለት ነው። አባዬ ግን ያው ደጀኔ በፍጹም እንደዚያ ነገር አያደርግም፣ አትፍራ፣ ምክንያቱም እሱ ፈሪ ሰው ስለሆነ በፍጹም እንደዚያ ነገር ሊያደርግ አይችልም ብለው አባዬ ምንም ቦታ ሊሰጡት አልቻሉም ማለት ነው። አሁን ላይ ሊዲያ የምትሰራው ነገር በጣም ነው እየጸጸታት ያለው። ለእሷ እንደዚህ አይነት ፍቅር ሰጥተዋት መጠለያ ሰጥተዋት፣ እሷ ግን ከነሱ ጀርባ የምትሰራውን ነገር እንግዲህ የምታደርገው ነገር እንግዲህ በጣም እየጸጸታት ነው ያለው ማለት ነው።
በዛ ላይ ተመስገን ለእሷ ላይ የሚያደርግላት እንክብካቤ ለእሷ ቦታ የሚሰጠው ነገር እንግዲህ ገድዬው ቢሆን ኑሮ ብላ እንግዲህ እያሰበች አሁን ላይ በጸጸት ውስጥ ነው የገባችው ማለት ነው። ምክንያቱም እነሱ ለእሷ ጥሩ ነው፣ እሷ ደግሞ ከጀርባቸው የምትሰራው ነገር እንግዲህ አሁን ላይ ለእሷ በጣም ጸጸት ውስጥ ነው ያስገባት ማለት ነው። ሊዲያ በበኩሏ እንግዲህ የሰራችው ነገር ጸጸት ስለተሰማት በጎንበስ ብላው ተቀምጣ ተክዛ እያሰበች ባለበት ሰዓት እንግዲህ ተመስገን መጥቶ ለማጽናናት ሲሞክር ነበረ ማለት ነው። ምክንያቱም ምን ሆነሽ ነው እንደዚህ የተከሽው? ለምንስ እንደዚህ ትሆኛለሽ? በማለት ቢላትም የባሰ ጸጸት ውስጥ ነው የከተታት። ምክንያቱም ህሊናዋን የሚያውቀው እሷ ስለሆነች እንግዲህ እሱ ምንም በማያውቀው መንገድ ለእሷ ጥሩ በመሆን ቀርቧት፣ እሷ ደግሞ ለእነሱ ከጀርባቸው እንዲህ የምትሰራው ነገር እንግዲህ እሱም ደግሞ ያው የእሷ መደፋትን ሲያይ እንግዲህ አላስችል ብሎት እንደዚህ ሲል፣ ይሄ ደግሞ የባሰ ጸጸት ውስጥ ነው የከተታት። ምናልባት ደግሞ በዚህ የእሷ ጸጸት ከቀጠለ እንግዲህ ደጀኔ ለእሷ ያላትን በሙሉ እንደዚህ ሊያደርግና እነሱ ሊጎዳቸው እንደሆነ ያለውን ነገር ተናግራ እንግዲህ ቤተሰቡ እንዲያውቁ ልታደርግ ትችላለች ማለት ነው። ደጀኔ በበኩሉ ሊዲያን እንግዲህ በጣም እያስፈራራት ነው ያለው ማለት ነው። ወንድሟንም በመያዝ ነው ነገሮችን እንድትፈጽም እያስፈራራት ያለው ማለት ነው። አሁን ላይ እንግዲህ ያው ተመስገን ላይ ሞክሮ ስላልተሳካለት እንግዲህ ለትሁት እንድትሰጣት እና ትሁትን እንድትገላት ነው እየነገራት ያለው። ይህንን ካላደረግሽ ደግሞ በማለት አንቺን እገልሻለሁ በማለት በማስፈራራት ነው ያለው ማለት ነው። ሆኖም ግን እሱ ያው መድኃኒቱን ስጫትና በቡና አድርገሽ በማለት ቢላትም እንግዲህ ይሄ ነገር በጣም ደስተኛ አላደረጋትም። በፍጹም ደግሞ ልታደርገው ስላልቻለች ከዚህ በፊትም ያደረገውን ነገር ስለምታውቅ እንግዲህ አሁን ላይ በቡና አርጋ ብትሰጣትም እንግዲህ ያው ትሁትን ልትጠጣ ባለች ሰዓት እንግዲህ ይሄ ነገር ውስጧ ስላልፈቀደ ተቀብለው ወደ ራሷን ልትጠጣው ትችላለች ማለት ነው። ሌላው እንግዲህ ትሁት አሁን ላይ ተመስገን ከዚህ በፊት የሰራትን ነገር ውስጧ በጣም ውስጧ ስለተቀመጠ እንግዲህ እሱም ደግሞ እሱ ያደረገውን ነገር እሷን እንድትረሳ ብዙ ነገር ሞክሮ ነበረ። እሷ ደግሞ ልትረሳው አልቻለችም። ምክንያቱም ብዙ ነገሮች ስለሰራት ብዙ ነገር ስላደረገት ከሱ ጋር አብራ መተኛት አልቻለችም ማለት ነው። ስለዚህ ጊዜ እንፈልጋለን በማለት አሁንም ጊዜ ለማስረዘም ነው እየፈለገችው ማለት ነው። ምክንያቱም ከዚህ በፊት የፈጸመባትን ነገር በፍጹም ከውስጧ ሊወጣ አልቻለም ማለት ነው። ሆኖም ግን ያው ትሁት በዚህ ሁኔታ ከቀጠለች እንግዲህ ከተመስገን ጋር ያላቸውን ግንኙነት ልታቋርጥ ትችላለች ማለት ነው። ደጀኔ በበኩሉ እንግዲህ እነሱን መከታተልና እግር ስራቸው ማለት አላቆመም ማለት ነው። ምክንያቱም እነሱ በሄዱበትና በተቀመጡበት ሁኔታ እግር ስራቸው እየተከታተላቸው ነው ያለው ማለት ነው። ይባስ ብሎ ደጀኔ እንግዲህ የነሱ በርጋ በመምጣት እንግዲህ በርጋ ያው ተመስገን ስላየው ተመስገን ደግሞ ይህንን ነገር በፍጹም ማለፍ አልፈለገም ማለት ነው። ስለዚህ እንግዲህ ደጀኔ አሁን ላይ የነሱ በር ላይ መጥቶ እንግዲህ ተመስገን አይቶታል ማለት ነው። ተመስገን ከዚህ በፊት እንግዲህ ትሁት ላይ ደጀኔ ከዚህ በፊት እንግዲህ ትሁት ላይ የፈጸመውን ነገር እንግዲህ ተመስገን ከውስጡ ስላልወጣ አሁን ላይ ደግሞ ከኋላ እንግዲህ በራቸው ላይ መጥቶ ምን እንደፈለገ በማይታወቅ ቦታ እንግዲህ በር ላይ ቆሞ ሲያየው አሁን ላይ ምን እንደተሰማውና ነገሮችን እንግዲህ እሱም ደግሞ ከዚህ በፊት ያው ትሁትን ለመግደል ስላለ ምንም ሳይበቀለው ዝም ስላለ አሁን ላይ እንግዲህ ዝም የሚለው ነገር አይሆንም ማለት ነው። ያው ደጀኔ እነሱ ጋር የተከሰተው ነገር ምናልባት ትሁትን ሊጎዳት ይችል ይሆናል ብሎ አስቦ ይሆናል እንግዲህ ያው የሰጠቻትን መድኃኒት ትሁት እንድሰጣት ሊዲያ ለትሁት እንድሰጣት ብላ ያለችው ነገር እንግዲህ ትሁት በቃ ሞታለች በማለት እንግዲህ መሞቷንና አለመሞቷን ለማየት ይሆናል እንግዲህ እነሱ በርጋ እየመጣው ሆኖ ግን ያው ሊዲያ
ይህንን ነገር ከማድረግ ነገሮችን እንግዲህ ገለባብጠዋለች ማለት ነው። እንግዲህ ለትሁት እስከምሰጣት ብላ ይህ ነገሩን ወደ ራሷ አዙራ ራሷ ጠጥተዋለች ማለት ነው። ሊዲያ እንግዲህ የሰራችው ነገር እርግጥም ትክክል ትሆናለች ማለት ነው። ምክንያቱም እሷ እያሰበችው ነገር እንግዲህ እሷ እየሰራችው ብዙ መጥፎ ነገሮች ስላለ ይሄ ነገር ከታወቀባት ማንም ሰው ሊረዳት ስለማይችል እነሱ ጥሩ ሆኖላት እሷ ደግሞ ከጀርባ እንደዚህ አይነት ነገር ስትሰራ ስለነበረ በዛ ላይ ደግሞ ደጀኔ ወንድሟንም ስለያዘው ይህንን ነገር ካላደረገች በስተቀር ማንም ሊረዳት አይችልም። ስለዚህ ወንድሟንም ተመስገን ያው ባለበት ሁኔታ እንግዲህ ፈልጎም ከዛ ሊያወጣው ይችላል ብላ ስላሰበችም ይህንን ውሳኔ ወደ ራሷ አድርገዋለች ማለት ነው።